ሞርዜና በመጨረሻም እንግዲህ ለሜርሲ የላከችው ደብዳቤ ምን እንደሆነ ታውቋል። ደብዳቤው እንግዲህ አቶ ቃል የተባለ ወስዶ እንዲያደርስላት ጠይቃም ነበር ሞርዜና። በዚህም መካከል እንግዲህ ያ ደብዳቤ ከባሏ እንደተላከላት እና ማንም ሰው እንዳላየው ነገር ግን በቃል በኩል እንዲደርሳት አድርጋለች። በእርግጥም ይሄ ደብዳቤ ምን ሊሆን ይችላል ብለን እንግዲህ ስንመለከት ሜርሲ ከባሏ ጋር የነበራት እንግዲህ ድብቅ ግንኙነቶች በጣም ብዙ አሉ። እንዲሁም ደግሞ ከባሏ ጋር የተለያየችበት እና የተጣላችበት ምክንያት ትልቅ ነገር ነው። በዚህም እንግዲህ የወንድሜ ልጅ ብላ ወደዛ ቤት ከመጣችን በኋላ አሁን ላይ የወንድሟ ልጅ እንግዲህ የእሷን ቃል እያንዳንዱ እየተገበረላት እንደሆነ እንዲሁም ደግሞ ብቸኛዋ አክስትም እናትም ለመሆን ወራሽም ለመሆን እንግዲህ የአቶ አምነንን ቤት ለመዝረፍ ነው የገባችው። ነገር ግን ሞርዜና ደብዳቤውን እንግዲህ የጻፈችው ወንድሟ በህይወት እያለ ብዙ በደሎችን ስታደርስ እንደነበረ እንዲሁም ደግሞ የተለያዩ ነገሮችን ሰርታ ከባሏ ጋር ተጣልታ እንዲሁም ባሏ የፍች ወረቀት ጠይቋት በነበረበት ሰዓት እንግዲህ እኔ አልፋታም በማለት የመለሰችው ወረቀት ነበር። እናም እንግዲህ ሞርዜና አሁን ላይ ከዚህ በፊት በፍርድ ቤትም በምንም በጣም ብዙ ነገሮችን ተከሳ ስለነበረ የተከሳሽ ወረቀት አልቀበልም በማለት እንግዲህ ብዙ ነገሮችን ሰርታለች ሜርሲ። ስለዚህ አሁን ወይዘሮ ሞርዜና ይህንን በባሏ እና በእሷ መካከል ያለውን ከባድ ችግር ስለምታውቅ እንዲሁም ደግሞ አልፋታም ብላ በሰዓቱ እንግዲህ ባለቤቷን እየተነጋገረችው ቢሆንም ባለቤቷ የፍች ጥያቄ ቢያቀርብላት እሷ አልቀበልም ብላን የመለሰችው እና ይህንን ምክንያት በማድረግ ሞርዜና እዛ ቤት አሁን ለማስወጣት ይህንን ወረቀት እየተጠቀመችበት ትገኛለች። ምክንያቱም ሁሉም ሰው ደካማ ጎን እንዳለው ሜርሲም አላት። የሜርሲም ደካማ ጎኗ እንግዲህ በብዙ ነገሮች ያው ልጅ የላትም እና ዋነኛ ፍች እንዲሁም ደግሞ ሊፋቱበት የነበረው በባሏ እና በእሷ መካከል በመካከላቸው ልጅ አለመፈጠሩ ነው። ይህንም እንግዲህ ነገሮችን እንዲያጋናቸው እና እንዲያባብሳቸው አድርጓል። በሌላ በኩል እንግዲህ አሁን ሲፈን ከሙስጠፋ እየተነጋገረች እንዲሁም ደግሞ ሙስጠፋ ለስራዬም ለዓላማዬም ቀለል ያለ ሰው ነው፣ ነገሮችን በፍጥነት ያካሂድልኛል ብላ ስለምታስብ ወደ ቤት አምጥተዋለች። ነገር ግን አሁን ሲፈን ሙስጠፋ እየተታለለች ነው ያለችው። ሙስጠፋ ራሱ ከጀሪ ጋር ያለኝን ድብቅ ግንኙነት ካወቀች ነገሮችን በእርግጠኝነት ታበላሻለች የሚል ድምዳሜ ሰጥቷል። ግን ሲፈን እንዴት ነው ሙስጠፋ ወንድሜ ነው ብላ ወደዛ ቤት ያስገባችው? በምን አጋጣሚ ነው ወንድሟ ሊሆነው? ወይስ ደግሞ ፍቅረኛዋ ነው? እንግዲህ ምናልባት ሙስጠፋ ብዙ ነገሮችን ደብቋታል። ጀሪ ሚስቱ እንደነበረች አታውቅም። ጀሪ አሁን የሲፈን ጓደኛ ናት። ሲፈን ለሁለታቸውም ጓደኛ ናት ማለት እንችላለን። ነገር ግን ከሲፈን ብዙ ነገሮችን ደብቀዋታል። ሲፈንም የራሷ ሚስጥሮች እንዳሉ ሆኖ እነሱም ደግሞ የራሳቸውን ሚስጥር ደብቀዋት ነው ያሉ። እንግዲህ ይህንን አጋጣሚ በመጠቀም ሜርሲ ግን እኔ ለሲፈን ምንም ደብቃት ነገር የለም፣ ምክንያቱም ያንን የማስረጃ ቪዲዮ እንዲሁም ደግሞ ስትገል የነበረውን መረጃ አሳይቻት በዛ ተደራድረናል። ምናልባትም አሁንም የሙስጠፋን ሚስጥር ከሰጠኋት እሷ በቀላሉ ስራዬን ታከናውንልኛለች፣ እዚህ ቤት የሚካሄደውን ነገር። በዛ ላይ ፈጣንና እየተማረች ስለሆነች ቀለል አድርጋ ነገሮችን ስለምታይ ከሙስጠፋ ይልቅ ሲፈን በጣም መሰሪና ብልጥ ስለሆነች ወደ እሷ ሂጅ ብደራደር የተሻለ ነው በማለት እንግዲህ ከሙስጠፋ ጋር ያላትን ቀረቤታ በጎን አድርጋ ወደ ሲፈን ሄዳ ሲፈን ሙስጠፋ የሚባለው እየዋሸሽ ነው፣ የጀሪ ባለቤት ነው በማለት እንግዲህ ነግራታለች። ሲፈንም እንዴት እንደዚህ ሊሆን ይችላል? በምን አጋጣሚ? እነዚህ ሰዎች እኮ አይተዋወቁም። በዛ ላይ ደግሞ ጀሪ የኔ ጓደኛ ናት፣ ምንም ነገር ሲፈጠር ታማከረኛለች፣ ትጠይቀኛለች። ነገር ግን በአሁኑ እንዴት ይሄን ነገር ደበቀች? በማለት በጣም ነው ያበደችባት። ስለዚህ ሙስጠፋ ምን እንደመጣሁት እዚህ ቤት አባረዋለሁ እያለች ነው እንግዲህ። በሌላ በኩል ደግሞ አሁን ላይ እንግዲህ ቤሊን ከእናት ዛራ ጋር ወጥቼ እሄዳለሁ በማለት ያው ባዟን ሸክፋ ወጥታለች። ነገር ግን አምነን እንድትወጣ አልፈቀደላትም። ምንም እንኳን አምነን በአክስቱ ንግግር ስሜታዊ ሆኖ በወሰነው ውሳኔ ቢጸጸትም ነገር ግን ከእግሯ ስር ወድቆ ይቅርታ አድርግልኝ በማለት እንግዲህ ከእናት ዛህራ ጋር እና ከቤሊን ጋር ይቅርታ ጠይቋቸዋል። እንዲሁም ደግሞ ብዙ ነገሮችን ለማድረግ ወደፊትም እንደማያስከፋት እያንዳንዱ ነገሮችን አድርጓል ማለት ነው። ስለዚህ አሁን ዛህራ ወደዛ ቤት ተመልሳ ትገባለች። ነገር ግን ዛህራ ልቧ ተሰብሮ ነው ያለው። ምክንያቱም እዛ ልጅሽን ፈልጊ ብሎ ተናግሯት ነበረ። ይሄ ቃል በጣም ረብሿታል። እኔ አምነንን ልክ እንደ ልጅ ነበር የማየው፣ የወለድኩትን ያክል እየተንከባከብኩት፣ ነገር ግን እሱ እንደዛ ብሎ አዋረደኝ። እዚህ ዓመት በጣም ብዙ ነገሮችን ብሰራም እሱ ግን
በድሎኛል በማለት ከቤሊን ጋር ንግግሯን እያደረገች እያለ በጣም እያለቀሰች ነበር። እናም አምነን እንግዲህ ሲያዳምጣቸው ነበር፣ የቤልን እና የእሷን ንግግር ሲያዳምጥ ነበረ። ከዛ እንግዲህ በራሱ አፍሯል። እናት ዛህራን ይቅርታ ቢጠይቃትም ልቡ አላረፈለትም ማለት ነው። እንግዲህ ሌላው ደግሞ ሞርዚና እዛ ቤት የመጣችበት አላማ ምንድን ነው? እህቷን ተክታ ነው የእውነት ወይስ ደግሞ የምትፈልገው ነገር አለ የሚለውን እንግዲህ ስንመለከት በእርግጠኝነት ሁሉም ሰው እዛ ቤት የገባበት የራሱ የሆነ ምክንያት አለው። እናም በሌላ በኩል እንግዲህ አሁን ጀሪ ወደ 500,000 ተቀብላ ከአቶ አምነን ለቃል ሰጥተዋለች ገንዘቡን። ከቃል ጋር እንግዲህ ተደራድራ ነበር ያመጣችው፣ ማለቴ ለሙስጠፋ ሰጥተዋለች። ሙስጠፋ ራሱ በጣም ነው የተገረመ። እንዴት አገኘሽው? አንቺ አልተቻልሽም? በፊት እኔ ጋር አብረን እያለን እኮ በቀላሉ ስንትና ስንት ብር እንደምታስጨበጭበኝ፣ አሁንም ይሄ ነገር ልክ አልረሳሽውም እያለ ሙድ ሲይዝባት ነበር። በጣም እያሾፈባት እና እየቀለደባት ነበረ። ምክንያቱም በጣም ተገርሟል። እንዴት ነው ይህን ሁሉ ነገር ሊሰጥሽ የቻለው በቀላሉ? እውነትም አንቺ በጣም አስመሳይ እና ጎበዝ ነሽ፣ ነገሮችን በቀላሉ የምታካሂድ ሴት ነሽ በማለት እንግዲህ ሲይዝባት ነበረ። እሷም እንግዲህ እኔ እንደዚህ ያደረግኩት አንተን በቃ እዚህ ቤት እንደፈለግ ለማድረግ ነው፣ እናም ደግሞ በቅርቡ አስወጣለሁ ታያለህ እያለች እየፎከረች ነው። ስለዚህ አሁን ጀሪ ገንዘቡን ከሰጠችውን በኋላ ሌላ አላማ አላት። የሚገርማችሁ ነገር አላማዋ ምን መሰላችሁ? ከዛ ቤት ሙስጠፋ አስገድዶ ሊደፍረኝ ነው በማለት እንግዲህ ክስ ልትመሰረትበት ነው። ሁለት ሀሳብ ነው በእርግጥ የሚያስበችው። በመጀመሪያ ቃል እንግዲህ ቤሊንን አካፊኝ ወይም ደግሞ አስታዋቂኝ፣ አግባቢኝ እኔ እፈልጋታለሁ ብላ ስለነበረ ያ ማድረግ የፈለገችው ነገር መጀመሪያ ጓደኛ ሁና ትቀርባታለች ቤሊንን። ከዛ ከቀረበቻት በኋላ ከቃል ጋር እንደመፈለጋት አድርጋ ወይም ደግሞ ከሙስጠፋ ጋር የሆነ ነገር ቀርጻ፣ ለምሳሌ እንግዲህ ቪዲዮ ቀርጻቸው ፎቶ ቀርጻቸው ምናምን፣ ከዛ ለመላ ቤተሰቡ እነዚህ ሰዎች እዚህ ቤት መቆየት የለባቸውም፣ የተከበረውን ቤት አበላሹት በማለት እንግዲህ ወንጀል ልትከሳቸው ነው ያሰበችው። እና አምነን ደግሞ በእርግጠኝነት ቤሊን ከሌላ ወንድ ጋር ፎቶ ተነስታም ሆነ ተኝታ ካያት በቀላሉ ይተዋታል ብላ ስለምታስብ ይህንን ነገር በጣም እያቀደችላት ነው። በዚህም እንግዲህ ቤሊን የምታውቀው ነገር የለም። እሷ ንጹህና ንጹህ ሴት ነች። የዋ ስለሆነች እንግዲህ በቃ በቀላሉ ጀሪ ጥሩ ሰው ናት ብላ የምታምን ስለሆነ፣ ጀሪ ግን ለክፋት ነው የቀረበቻት። ጓደኝነታቸው እንዳለ አሁን ጠብቋል። ስለዚህ ጀሪ የምትፈልገውን ነገር በቀላሉ ታደርጋለች ማለት ነው። ቤሊንም እዛ ቤት የምትባረርበት ጊዜ መጥቷል። እናም ደግሞ አምነንም በቃ በአምነን ፊት ያላትን እምነት ራሱ እንድታጣ ልታደርጋት እንግዲህ ጫፍ ላይ ደርሳለች። አሁን እንግዲህ እቅዶች ታቅደዋል። የቀሩት ተግባር ላይ መዋል ነው። ሜርሲም እንግዲህ ትዳሯን ለመበተን እየሮጠች ነው። ከአምነን ጋር ያላትን ነገር እንድታቆም እየጣጣራች ነው። ቤሊንን ለማቅረብ እየሞከረች ነው። በነገራችን ላይ ሲፈና አትፈልጋትም፣ ወንጀለኛ እንደሆነች ታውቃለች። ስለዚህ ቤሊን እና አምነን እንዲጣመሩ እየፈለገች ነው ያለችው አሁን ላይ ማለት ነው። እንግዲህ ዛሬ ውሏችን ይመስላል። በቀጣይ ደግሞ ምን ይዘውልን ሊመጡ ይችላሉ? መልካም ጊዜ ይሆንላችሁ።